ራሴ ማለት ነው። እንደዚህ እኔ ትክክለኛ አይደለሁም ይለኛል። አይደለም አንተም ትክክለኛ ከሆን እሱም ትክክለኛ ይሆናል። ሰውን መስማት አለብህ አንተ ትክክለኛ ከሆን። እሱ ግን ትክክል በምን እርግጠኛ ሆንሽ? እኔ በራሴ አይምሮ እርግጠኛ ሆንኩት። የሚያወራኝ ነገር የልቤን ነው። እኔ የኔ አስተሳሰብ ከሱ አስተሳሰብ ላይ ስለሄዳብኝ ልቤን ደግሞ ደስ ስላደረገኝ እኔ የሱን ነገር ትክክል እንደሆነ አውቀዋለሁ አልኩት። ከዛ በኋላ 20 ቀን ሰጠኝ። ከዛ በኋላ አሁን ዛሬ መሰናበቻውን መሰለኝ ይሄድ ብያለሁ። እንግዲህ አላቆመውም ብያለሁ። 3 ዓመት ነው ገባ። ለማንኛውም እናት ባልሽ አይደለም ሰው አንዳንድ ሰው ኮንትሮል ማድረግ ይፈልጋል ህይወትሽን ማለት ነው። መብላት ያለብሽን፣ መጠጣት ያለብሽን፣ መፖሰት ያለብሽን፣ መልበስ ያለብሽን፣ ማሰብ ያለብሽን ሊነግርሽ ይፈልጋል። ይህን ማድረግ የሚችሉት እናትና አባትሽ ብቻ ናቸው። በዚህ ጊዜ እስካላገባሽ ድረስ ያንቺን ሀሳብ ሪስፔክት ማድረግ አለበት። ገብቶሻል? ፍቅር ማለት ባርነት አለ። አፈቀረሽ እንጂ አልገዛሽም እኮ። የፍቅር ግንኙነቱ ስትገቡ ኮንትሮሊንግ ውስጥ የምትገቡ ሰዎች አላችሁ። ይህን መልበስ አለብሽ፣ ይህን ነው አውልቂ፣ እንዲልበሺ፣ እንዲያስቢ፣ እንዲያትናገሪ። ምን አገባኝ? አፈቀርኳት እንጂ አልገዛዋትም እኮ። ካፈቀርኳት ወይም ገርልፍሬንድ ካያዝኩ ሀሳብ ልሰጣት እችላለሁ። ይህ ነገር እንዲህ ብታደርጊው ጥሩ ነው፣ ሀሳብ ነው እንጂ 20 ቀን ሰጥቼሻለሁ እንዲያርግ። እናትና አባትሽ እንኳን በዚህ ሰዓት አንቺን መቆጣጠር አይችሉም። ምክንያቱም ህፃን ልጅ አይደለሽ። ሲያገባሽ እንዲህ ያለ ሲያገባሽ ካልጋጋ ሰው ላይ ያስቀምጥሽ ነው። ስለዚህ አስቢበት። እሺ፣ ተግባባን? እሺ አባቴ አመሰግናለሁ። ኑርልኝ። እንደንተ ያሉትን ያብዛ። አሁንም ሲጀመር ጥሩ አይምሮ ካለ ያንተ ቪዲዮ ታውቃለህ፣ የሆነ ልክ የሆነ ሰዎችን ማለት የምታወራው ነገሮች ላይ አንተ ሰውን ወይ የሆነ ነገር ሜንሽን አድርጋ አይደለም የምታወራው፣ የሰው ልብ ላይ ወይ አይምሮ ላይ የሚያስበውን ነገር እንጂ ሜንሽን አድርጋ እንደዚህ አይነት ሰው ከህይወታቸው አውጡ፣ እንደዚህ አይነት ሰው ወደ ህይወት ያስገቡ ብላ አይደለም የምታወራው። ስለዚህ ያን ነገር ለመቆጣጠር እኔን አይችልም። አሁን ጊዜ መቆጣጠር አይችልም። እኔ ገና 20 ዓመት ሊሞላኝ ነው አሁን ማለት ነው። 2 ወር 3 ወር ይቀረኛል ማለት ነው። እንኳን በዚህ ሰዓት ፍቅር ራሱ 20 ዓመት ሳይሞላሽ ምን ፍቅር ላይ አንጠለጠለሽ ነው? ቆይ አላንጠላጠለኝም። ገባ? የሆነ ችግር ጊዜ ላይ የሆነ ሰው ማለት አብሮ አለ። ገባ? የፍቅር ጥያቄ አቀረበኝ እንጂ ለፍቅርም ዝግጁ አይደለሁም እኔ። ስራሽ የኔ እናት አሁን ሽቀላ ላይ ያሰኩል። እሺ፣ እሱ ነው ጊዜው። እሺ፣ መልካም ቀን። የምታስጠምዱኝ እኮ እናንተ ራሳችሁ ናችሁ እኮ። እኔ አንዳንድ ሰው ቪዲዮ ሲሰራ አቤት ካለ ጉዳዩ ይመለከተዋል ማለት ነው። እኔ ማንንም ለማስደመም የማንንም ሀሳብ ለመንካት ለመቃወም ቪዲዮ ሰርቼ አላውቅም በህይወቴ። ግን ጫማው ልክ ከሆነ ልበሰው። በጫማ ቁጥር ልክ ከሆነ አይደል ጋይስ? ጫማው ልኩ ከሆነ አንድ ሰው ማድረግ ነው። ፐርሰናል የሆነ ግለሰብ የሆነ ሰው አድርጌው አላውቅም። ግን ጫማው ልክ ከሆነ ጎድ ይሰማል። ሄሎ፣ እሺ፣ በር አካባቢ አትጋፉ። ኮይን ልስጣችሁ እስቲ አንዴ። ጎሽ፣ ራሷን ከ8ኛ ፎቅ ላይ ፈተፈተች። እሺ፣ ምን ልታዘዝ? እግዚአብሔር ይመስገን። ምን ልታዘዝ? በጣም አድናቂክ ነኝ በመጀመሪያ እና ለጌሙ መልካም እድል እና አንድ ጥያቄ ነበረኝ ከቅርታ ጋር። እሺ፣ አሁን በብዛት አረብ ሀገር ላይ ያሉ ሴቶች ላይ ብዙ ወንዶች 2 ዓመትም 3 ዓመትም እናገባሻለን ምናምን ብሎ ብራቸውን፣ ጊዜያቸውን፣ እድሜያቸውን፣ ልባቸውን ይዞ ከዛ ኢትዮጵያ ስገባ ምናምን ነገር ይተዋታልና እግዚአብሔር እዚህ ላይ ዋጋ ያስከፍላችኋል የሚለውን ነገር
ብትነግረኝ ማለት በሶሻል ሚዲያም እንደምናየው ነገር በሴት ህይወት ላይ ወንዶቹ በጣም ይጫወታሉ፣ ሴቶቹም እንዳለ ሆነው ማለት ነው። ግን እዚህ ጋር እነሱ ይከፍላሉ፣ ዋጋ ይከፍላሉ ወይ የሚለው ነገር ባጭሩ መልስልሽ። አዎ መልስልኝ። ግን እኮ አሁን በአሁኑ ሰዓት ላይ ግን በጣም ብዙ ጊዜ ለነሱ ነው እየተሳካ ያለው እና የሆነ ቦታ ላይ አንተ ደግሞ ስትጎዳ እንዴት ይሆናል? አንቺ ጥያቄ ጠየቅሽ፣ ጥያቄው ሲመለስም ካልተዋጠልሽ እንዴት ይሆናል? ጥያቄው እኮ አጭር ነው። ዋጋ ይከፍላሉ ወይ ካልሽ አዎ፣ ሌላ ማብራሪያ የለውም። አሁን ወደ ማብራሪያው ከሄድን ምንም አሁን ጥያቄው ጊዜ የሚፈጅ ታይማችንን ያቃጠል ጥያቄ ነው ማለት ምንም የሚጠየቅ ጥያቄ አይደለም። አሁን አንቺ ገብቼው ነገር ልጠይቅ ብለሽ ይገባል። ግን አክብረንሽ ከመለስ ነው አዎ ይከፍላሉ ዋጋ። መልሱ ይሄ ብቻ ነው። እሺ አመሰግናለሁ። አንዳንድ ሰው ቤት ውስጥ ብቻውን የሚሆን ሰው አለ። ገብቷቸዋል። እና አጋጣሚውን የሚፈልግ ገብቼ የሆነ ነገር ባወራ በተፈስ የሚፈልግ ሰው አለ ምናምን። ችግር ብቻ ለመስማት አይደለም መፈለግ። ያም ሆኖ ወደ ፍቅር ዓለም ስንገባ አባቴም መስመር ይዘሽ ልይ መስመር አባቴ አርፏል። እርግጥ 1 ዓመት ሆኖኛል እና መስመር ይዘሽ ልይ አንቺ መስመር ይዘሽ ካየው ደስ ይለኛል። ሌሎች መስመር ይዟሉ፣ አንቺ ግን ይዘሽ ማየት እፈልጋለሁኝ። ከሰው ቤት ወጥተሽ መስመር ይዘሽ ልይ በትምህርትሽ ካልተሳካልሽ ብለውኝ በቃ እሳቸውም እንዳሉት አደርጋለሁ ብዬ እሺ ያልኩኝ። ለቤተሰብ ግን ብዙም ለማስተዋወቅ ፈቃደኛ አይደለም። እኔ በግዴታ ነው በግዳጅ ነው እንትን እያረኩ ያለሁት። ወይ ከኔ ተለይ ወይ ደግሞ አስተዋውቀኝ ከቤተሰብ እያልኩኝ ነበር የቆየሁት። ቃል ኪዳን ከወንድሙ ጋር ነው። ከወንድሙ ጋር የእሱ ወንድም ነበር። በቃ ሌላ ሰው የለም። መጽሐፍ ቅዱስና ቀለበት ከዛ የአንገት ሐብል ማለት ነው። እሱን አዘጋጅቶ ማንም አልነበረም። በሱ ሁለቱም ብቻ ነበሩ። ሁለቱም ብቻ እሱ ብቻ ሊያደርግ ስል ወንድሙን ጠርቼ አይ ሰው መኖር አለበት በሚል ወንድምህ በር ላይ ሆኖ እንዴት ብቻዬን ታደርጋለህ ብዬ ቀለበት አድርጎልኛል። መጽሐፍ ቅዱስ ሰጥቶኝ ቃል አስገብቶኛል። ዛሬን ስደርስ ለአባቴም ሳላሳየው በቃ የተመኘውን ነገር ለአባቴም ሳላሳየው አባቴም አረፈብኝ። ከዛም ሲያርፍ እንትን የ80 የሚባል ነገር አለ አይደል? የ80 ተፈራሪመን የጋብቻ ምስክር ወረቀት የሚለውን እሱንም አሁን ውጪ ሊሄድም ስለሆነ ማን ያውቃል በሚለው የ80 ተፈራሪመን ነበር አባቴ እያለ ይህንን አስደርጊ ሲለኝ አስደርጊያለሁ ማለት ነው። ሳስደርግም እንዴት ታስደርጊያለሽ አታምኝኝም ምናምን በሚለው እያለ እሱን ሸፋፍኘው ነው እኔ እንዴት ታደርጊያለሽ የሚለውንም ቆይ በኋላ በላይ እናወራበታለን፣ ግን ይህንን መጨራረስ አለብን ስል ቤተሰብ ጋር ሽማግሌ ሲሄድ ትልልቅ ሰው ነው መሄድ ያለበት። በእኛ ሀገር ትልልቅ ሰው ነው፣ ወጣት አይሄድም። ወጣት ሲሄድ አይቀበሉም ማለት ተናቅን እንደሚሉት ማለት ነው። በሴቶች በኩል ተናቅን እንደሚሉት በሴቶች በኩል ስለማይቀበሉ ትልልቅ ሰው ይሄድ ስል አይ አይደለም የኛ ቋንቋ ስለማይግባቡ ወጣት ይሄድ ችግር የለውም ስለኝ አይ አይደለም እሱ እንደዚህ ከሆነ እኔ ንቀኸኝ ስለሆነ አይሆንም ብዬ ቀጠሮውን አስቀረው ማለት ነው። ብቻ ለእኔ ያላለው እንጀራም ሆኖ ይሁን አላውቅም አስቀርቼው እስከዛሬ ደርሻለሁ። ምንም ሳልል ደርሻለሁ እና እያወራውም ምንድነው ያልኩት አባቴ ድንገት ካረፈ ካንተ ጋር ያለኝን ካንተ በልቼ የሚሆን ወስጄ የሚሆን ያ ነገር ከሳራ ነው የሚሆነው። እኔ አላቅም አታቀኝም። አባቴ ካረፈ እኔ ለአባቴ ስል ነው እየገባ ያለሁት። አባቴ መስመር ይዤ እንዲያይ ማየት ስለፈለገ እኔ ወልጄ ምናምን ማየት ስለፈለገ ብቻ ማድረግ አለብኝ ብዬ ነው እንትን እያረኩ ያለው። ስለዚህ ይህንን የማትፈልግ ከሆነ አንተም እየፈረቅ በሰው ፊት በጣም ይፈራል። በጣም ማለት ነው ይሉንታ ይፈራል። ይሉንታ ማለት አሁን እንደዚህ ይዣት ወጥቼ ሰው ካየኝ ምን ይለኛል፣ እንትና ካየኝ ምን ይለኛል የሚል መሳቀቅ አለው። ምንም ወንጀል ሳይሰራ ይፈራል። አንድ ቀን በ4 ዓመት ውስጥ
ግዴታ አንድ የሆነ ቦታ ለመሄድ ከ12 ሰዓት በኋላ መሆን አለበት ግዴታ ማለት ነው። ለመዝናናት የሚሆን የትም ለመውጣት ይሁን በውስጥ መንገድ ማለት ነው። በኮብል በውስጥ መንገድ በአስፋልት አይሆንም በጭራሽ። ለምን እንደሆነ አላውቅም። በጭራሽ አይሆንም። በቃ ስራዬ ቦታ የሆነ ሰውዬ ምን ይለኛል፣ አለቃዬ ምን ይለኛል የምል ነገር አለው ይሉንታል። ለማንም ለሁሉም ሰው እንዲህ ነው የምለው ማለት ነው። አንተ ለምን ትፈራለህ? ለምንድን ነው የምትፈራው? ወንድ አይደለህም እንዴ በምለው እኔ ወንድነቱን ሁሌ ይነካለው። ወንድ አይደለህም እንዴ? ለምንድን ነው እንደዚህ የምትፈራው? የምታፍርብኝ ከሆነ እኔ ልቀቀኝ፣ እኔ ሁሌ መድስ ነኝ ብዬ አወራዋለሁ። ግን ለመናገር የሚፈራል ማለት ለቅቄሻለሁ ለማለትም አልለቀቀኝም። አለው ለማለት አለኝ ለማለትም በጣም ከብዶኛል። ከዛ አባቴ ስሞትም ደግሞ ለቅሶ ሄዷል። እያዘበራረቅኩ ነው መሰለኝ። ግን የአባቴን ስሞት አባቴን ለቅሶ እና ብዬው እኔ ስራ ቦታ እንዴት ሆኜ ነው ትቼ የሚመጣው እያለኝ እሂቴ እንትን አርጋ ነው እሂቴ ምን አስረድተው ይሁን ብቻ አላቅም። እኔ ተናድጄ የአባቴን ለቅሶ የማትመጣ ከሆነ እንዲህ ተባብለንም ነበር። ግን የአባቴን ለቅሶ የማትመጣ ከሆነ እጣላለሁ አታቀኝም ብዬው ከኔ ጋር ተዘጋጋን። ስልኩን ዘጋውበትና እኔ ወደ ለቅሶ ፕሮግራሙ ገባው። ግን እህቴን ለእህቴ ደወለና እህቴ አስረዳችው። ምን ብላ ይሁን አስረዳችው። ብቻ እንዲህ ስለሆነ ነው ብላ አስረዳችውና በነጋታው ተነስቶ መጣ። አንድ ጓደኛው ይዞ መጣ። ተቀበልን ምናምን ተቀብለውታል። ሽማግሌም ሳይላክ ምን የሚሆን አያውቁትም። ጓደኛዬ መሆኑን ብቻ ነው የሚያውቁት። እኛ የጨረስነውን ነገር አያውቁም። በእርግጥ እኔ ነኝ የቀረብኩት፣ እኔ ነኝ እሱ ያለበትን የሚሄደው እንጂ እኔ ያለሁበትን አይመጣም። እኔ ነኝ ክብሬን ጥዬ የሄድኩትና በቃ ብቻ በጣም ከብዶኛል ለመናገር እግዚአብሔርን። ዛሬ ትቼው ሄዳለሁ ብል ሸኝቶኛል። እስከዚህ አሁን ውጭ ሀገር ለማምጣት ሸኝቶኛል። ፕሮሴስ በግማሽ ከወንድሜ ጋር ግማሽ ተያይዘው እኔን ሸኝቶኛል። እና ይህንን ብር ልመልስልክ በቃ ለብሩ ብለህ ከሆነ ብሩን እኔ አልፈልግሽም ካልኩኝ ብሬን አትመልስልኝም ብለህ ፈርተህ ከሆነ እንትን አርግልኝ። እኔ ችግር የለውም፣ አቂን አልበላም። እግዚአብሔር ምስክሬ ነው፣ አቂን አልበላም፣ እመልሳለሁ። ግን አልፈልግሽም ወይ እፈልግሻለሁ የምትለኝን ነገር አድርግ። ሁሌ እኔ ነኝ ምስኮል ማደርገው ኢትዮጵያ ውስጥ እያለሁም እኔ ምስኮል አድርጌ ነው የሚመልስልኝ። ለምንድን ነው ማደውለው ስል አይ ስራ ላይ ልትሆኚ ትችያለሽ ብዬ ነው ይለኛል። እኔ ደግሞ ስራ ላይ አይደለም፣ አንተ አትረብሸኝም። አንተ እንደምትደውል ሌላ ሰውም ይደውልልኛል። ሌላ ሰውም ስደውል ያ የሚደውልልኝ ሰው ምረብሸኝ አይደለም። ስራዬ ላይ የሚረብሸኝ ከሆነ እኔ ዘጋለሁ። ግን አንተ መቼም አትረብሸኝም፣ መደወል ካልፈለክ በቀር አትረብሸኝም ብዬ ነግሬው 2 ቀን እደውላለሁ። 3ኛ ቀን የለም። እኔም ስኮል እስካደርግ ነው የምጠብቀው። እዚህ ከመጣሁም ደግሞ ጭራሽ ባስ ሰውን ለምኜ ደውዬ ዳታ ክፈትልኝ ብዬ ነበር እያስከፈትኩ የነበረው። እና ሰሞኑን የመጣው ደግሞ ምንድነው መሬት ግዢ፣ መሬት እዚህ ያለሽ መሬት ግዢ አለኝ። መሬት ግዢና መሬት ቤት እንሰራለን አለኝ። መጀመሪያ ያንተን አልጀመርኩም ነበር፣ 1 ወር ሆነኝ አንተን ማዳመጥ ከጀመርኩኝ። አንተን ከማዳመጤ በፊት እሺ ብዬዋለሁ። እሺ ችግር የለውም፣ አንተም በአንተ በኩል ብር አዘጋጅ፣ እኔም በእኔ በኩል ላዘጋጅና እንስራ አልኩ። ያንተን ግን ከሰማውኝ በኋላ አንደኛ ሽማግሌ ያልተዳከም፣ ሁለተኛ እኔና እሱ ነን የጨረስነው እንጂ ሌላ እንትን ያለ ነገር የለም። ከዛ በሱ በኩል የሆነ ነገር ባደርግ ወንድሞቼ ያሉ የት አድርገሻል ብሉኝ ምን እላለሁ የምለው ነገር ስላለ ያንን አስቤ አንተ ነገርከኝንም የምትናገረውንም ስለስንሰማ ይህንንም ሰምቼ አይደለም አንተ ነህ ወንድ እንጂ እኔ አይደለሁም ወንድ፣ አንተ ነህ የምታኖረኝ። እኔ በሰራሁት ቤት አንተን ለማኖር አልፈልግም። የሚሆንም ከሆነ ብር ይዤ እመጣለሁ ስለው አይ ብር ይዘሽ መተሽማ የምታደርጊ ነገር የለም፣ ሌላ አስበሻል፣ ሌላ ምናምን ጀምረሻል የሚለው ነገር ውስጥ ገብቷል። እና ላሳጥርልክ ስል ይህንን ነገር በህግም ተሳስሬ ነው ያለሁት፣ በቃልም ተሳስሬ ነው ያለሁት። ብቻ በአፍሽ ያለውን ከተፋሽ እናትሽ፣ ከዋጥሽም አባትሽ፣ በአፍሽ ከያዝሽ ራስሽ ትሞቻለሽ የተባለው ይመስል ነው አሁን ይህን ተረት የተጠቀምኩት ማለት ነው። ይቅርታ በቃ እንዲህ ከብዶኝ ነው ያለሁት። እግዚአብሔርን ምን ማድረግ እንዳለብኝ አላቅም። በጣም ከብዶኛል። መልቀቅም ከበደኝ፣ መያዝም ከበደኝ። ለቤተሰቡ ቦታ የለውም። በቤተሰቡ ለቅሶ ቢወጣ ብር ከመላክ ውጪ የሆነ 200 ብር 300 ብር ይልካል። አለቀ
አይካፈልም። በራሱ ቤተሰብ ውስጥ ላለው ነገር ቦታ የማይሰጥ ለእኔ ይሰጠኛል ብዬ እያሰብኩኝ አይደለም። በውስጤ በራሴ ሳመዛዝን ማለት ነው። ነገ ቤት ውስጥ ታስሬ አርግሼ እንኳን ብገኝ ይቅርታ ለዚህ ቃል እንዲሆኜ እንኳን ብገኝ በቃ ኃላፊነት የሚወስድልኝ አይመስለኝም። ከእድሜ አለመብሰልም ይሁን አላውቅም። እድሜው ገና 28 ምናምን ነው። አለመብሰልም ይሁን እንደዚህ አይነት ነገር አለ። በቃ በማልከበርበት ነው እየኖርኩ ያለሁት ብዬ ነው እያሰብኩ ያለሁት። አሌክስ የምን ትለኛለህ? በጣም ከብዶኛል። እውነት ምን ልበል ለዚህ። ምን ያህል ጊዜ ሆነሽ ከወጣሽ አሁን ሀገር? እኔ ገና 8 ወር አካባቢ ነው። ገንዘብ ልከሽለት ታውቂያለሽ? ለሱ አላኩም ብዙም አላኩም። እኔ ትንሽ 16,000 ብር ለእንትን ብሎ ነው 16,000 ብር እዳ ክፈይ አለኝ ማለት ነው። እዳ ክፈይ ነው ያለኝ። ስንወጣ ምንድነው የተባባልነው? በቃ እንለወጣለን በምለው ወጣው። ከወጣው በኋላ ደግሞ ምንድነው ምለው በግ ሽጬ ነው የላኩት። በግ ሽጬ ስለላኩኝ ያንን በግ መመለስ ስላለበት ይተካ በመል ነው የጀመርነው አሁን ጥላቻውን ማለት ነው። እንዴት ታዲያ እኔ እንዴት ዳር የ80 ተሳስረን ከሆነ እንዴት እዳ ትጠይቀኛለህ? እኔን ቤት ውስጥ ለሚያስፈልገው ነገር የሆነ ነገር ለሚያስፈልገው ለዓላማ እንደዚህ እናደርግ ትለኛለህ እንጂ እንዴት እዳ ትጠይቀኛለህ? እኔ ሊናይ ያውቃል ያደረክልኝን በቦታው እንደሚተካ አውቃለሁ። ሰርቼ እመልሳለሁኝ ብዬ እንደዚህ ብዬዋለሁ። ለእናቴ የሆነ ነገር አደርጋለሁ ብል ለእናትሽ እንዴት እዳ ሳትከፍይ እንዴት ለእኔ ሳትከፍይ እንዴት ለእናትሽ እንዴት አደርጋለሽ? ለቤተሰብ እንዴት አደርጋለሽ? የምለው ነገር አለው እና በዛ ነው የተጣላ ነው። ብዙም አላውቅም። ሚዩት አድርጊና እንጂ አሁን አንደኛ ቤት ልክ ሰርቼ ገንዘብ ልኬ ቤት እንስራ ምናምን የሚሉ ገለመሌ ነገሮችን አቆም። እዚህ ቤት እየሰማሽ ነው አይደል? የብዙ ሴቶች ህይወት ሲበላሽ እየሰማሽ። ብልህ ሰው ከሌላ ሰው ስህተት ይማራል። ገብቶሻል? ከሌላ ሰው ውድቀት እኔ ነገ በኔ ብሎ ያስባል። ወንዱ በሙሉ ስራ መስራት የማይችል ከሴቷ ጥቅም የሚፈልግ ገንዘቦችን የሚመኝ ሆኗል። በጣም ያሳፍራል። እንደ ወንድ አፍራለሁ። ገብቶሻል? ያሸማቅቃል። ስለዚህ አሁን እሱ አድቫንቴጅ ለመያዝ ነው አንቺ ላይ እየሞከረ ያለው። አይፈልግሽም። አንቺ ስለ ደህንነታችሁ ይጠይቋችኋል። አሁን በዙሪያችሁ የሚያጨበጭቡ አዋራ የሚያስነሱ ሰዎች ደህና ናችሁ ካሏችሁ ምን ያህል ጊዜ ሆናችሁ? ደውሎ ደህንነትሽ ይጠይቆሻል። ስለ ጤናሽ ይጠይቆሻል። ስደት ላይ ከወጣችሁ ጀምሮ እንዴት ናችሁ? ከፍቷችኋል? ህይወት እንዴት ነው? ምን ይሰማሻል? ማገዝሽ ነገር አለ ወይ? ማዳምጥሽ ነገር ይኖር ይሆን ብለዋችሁ የሚያውቁ ሰዎች አሉ? የእውነት በደወሉላችሁ ቁጥር እንዴት ምን ግዢ፣ ይህን ግዢ፣ እንዲያርጊ፣ ብር ልከሽ እንዲናርግ ምናምን እንጂ የእናንተ ደህንነት አሳስቦት የሚያቅማናል። እንደዚህ አይነት ሰው ካለ በህይወታችሁ ውስጥ እውነተኛ ሰው ነው ያ ሰው። ይሄ ገንዘቡን እንትኑ ምናምን ማግኘታችሁ ማጣታችሁን ሳይሆን እንዴት ነሽ እስቲ ደህና ነሽ ወይ? ምን ሆነ? የሆንሽው ነገር አለ? ማዳምጥሽ ነገር ይኖር ይሆን? ምረዳሽ ነገር ይሆን ሚላችሁ ሰው አብዛኞቻችሁ የለም። ለራሳችሁ ብቻ ነው ያላችሁ። ስለዚህ ይህ ሰውዬ ባል ሆነ ጓደኛ ሆነ ፍቅረኛ ሆነ ለውጥ የለው። ካልቆመልሽ ከአንቺ ጋር ካልተረዳሽ፣ ካላዳመጠሽ፣ ህመሙ ካልሆነ ምን ዋጋ አለ? ብቻሽን የምትሮጪውን ሩጫ አንቺ ወገበሽን አስረሽ የምታገኘውን ገንዘብ ለመካፈል የሚመጣ እኮ ፌር ነው እንዴ? ስለዚህ አድቫንቴጅ እንዳይያዝባችሁ ጥንቃቄ አሉ። ደህና ናችሁ ብሏችሁ ለአንድ ቀን እንኳን ሰላማችሁ ጠይቋችሁ የማያውቅ ሰው ብድር ይጠይቃችኋል። መጥቶ ሲቸግር ገንዘብ ይጠይቃችኋል። የሆነ ነገር አድርጊልኝ እስኪ እንዲህ በጓደኛው እንኳን አይታችሁ አታውቁም? ስልካችሁ ላይ ሜሴጅ ልከው የማያውቁ ሰዎች እንኳን ምንድነው በዓል እንኳን ሲመጣ እንኳን አደረሳችሁ ብለዋችሁ የማያውቁ ሰዎች፣ ስለ ደህንነታችሁ ጠይቋችሁ የማያውቁ ሰዎች፣ ሜሴጅ ስትልኩላቸው አይተው ዝም የሚሉ ሰዎች የሆነ ነገር ሲፈልጉ ግን ማለት ነው ይመጣሉ። ወይ እንደዚህ አይነት ሰዎች ያስቁኛል ሲያጋጥሙኝ። ራሱ ፈገግ ነው የምለው እንኳን መልስ ልሰጥ ቀርቶ። እኔ የምልሽ ለሆነ ጉዳይ ፈልጌሽ እኮ ነው እንዲህ ብለው
ለሚፈልጓችሁ ጉዳይ ያመቻቿችኋል። እንደዚህ አይነት ሰዎች ጥቅመኛ ሰዎች ናቸው። ፍግም ብትሉ ጉዳያችሁ አለ። ስለዚህ እኔ እናት ለራስሽ ኑሪ፣ ይወቂበት። ሰው ሀገር ነው ያለሽው። መልስ አትስጪ። የማትፈልጊበት ቦታ አትቀመጭ። አይፈልግሽም በቃ እሱ። አንቺ ሚስ ኮል አድርገሽ ምናምን ሚስቱ ሆነሽ ሚስት እንኳን አትባይም። ኦልሞስት ምን እናንተ ባል ሚስት ብላችሁ ተሰያየማችሁት እንጂ የሚስትና የባል ተግባር የለውም ውስጡ። ከምንም በላይ በክብርሽ እንዳትደራደር እሺ። በሄደበት በአንቺ የሚያፍር ከሆነ ሚስቴ ብዬ ካገባት እንደ ባንዲራ ነው እንጂ ማውለብለብ ያለብኝ። ገብቶሻል? በሄድኩበት እንደ ባንዲራ አውለብልቢያት ነው መሄድ ያለብኝ። እንደውም ከኔ በላይ ሻይን አርጋ የእሱ ሚስት እኮ ምናምን ተብሎ ጂኒየስ ምናምን ሆና ማየት ነው የምፈልገው መሆን ያለበት። ምክንያቱም እሷ ቆንጆ ሆነች ማለት እሷ ሻይን አረገች ማለት በእሷ ውስጥ እኔ ይታያል። የማ ሚስት የማ ባል ነች? ሲንግል ከሆነችም እንደው ባገባዋት፣ ባልም ካላት ደግሞ ታድሉ ባሏ ምናምን የሚባለው በእሷ ውስጥ ሻይን ስታረግ በእሷ ውስጥ እኔ ያለው። ይሄ ግን ብዙ ሰው ምንድን ነው የሚስቱ ከፍታ፣ የሚስቱ ማማር፣ የሚስቱ መታየት፣ የሚስቱ መወደድ፣ የሚስቱ ከፍ ማለት የእሱ ውድቀት ፉክክር ውስጥ ይገባል። ገብቶሻል? ይሄ በጣም መጥፎ ሜንታሊቲ ነው። ሰው ታወቂበት፣ አስቢበት። እሺ፣ አትጃጃይ። በማየውን ነገር ጊዜሽን አታባክኝ። እሺ፣ ተግባባ? እሺ አሌክስዬ በጣም አመሰግናለሁ። እግዚአብሔር ያክብረን። አሁን ተዋለው ብል ለቃሉ ነው እየፈራ ያለሁት ለቃሉና አሁን እንደዚህ ላሰርኩት ማለት ፍርድ ቤት ሄጄ ነው ፍርድ ቤት ላለው እንትን ወረዳ እንትን ቢሮ ሄጄ ነው የተፈራረምኩት ማለት ነው መዘጋጀት። ይህንን ምንድነው ማድረገው? አሁን ብር በአካውንቴ ባስቀምጥ አለ አይደል እንግዲህ ዛሬ ያልነቀው ሰው የዛኔ ሰው መክሮት የሚሆን ሊነቃ ይችላል። ዛሬ እኔን ባይፈልገኝ ዛሬ እኔ እዚህ ጋር ለፍቼ ባስቀመጥኩት ነገ ሊሰለጥን የሚል ነገር ሊኖር ይችላል። ይህንን ምንድነው ማድረግ ያለብን ነው የምልሽ እኮ ሁለቱም ነው ከበደኝ። በወረቀት ያሰፈራችሁት ነገር አንቺን ተጠቅሞብሽ ይሄዳል። አንቺ በሰራሽው ገንዘብ ምንም እንደ ባል አስተዋጽኦ ሳያደርግ ሳይረዳሽ ሳይደግፍሽ ሚስት ያይዙሽ ምናምን ሳይል ቁጭ ብሎ ይበላል ማለት ነው። የንብረቱን በሙሉ በእናቱ ስም ያደረገውን ሰው ታሪክ ሰምተሻል? አግብቶ የቅርብ ጊዜ ታሪክ ነው አይደለ? ንብረቱ የውስጥ ቁምጣውን ሳይቀር በእናቱ ስም ያደረገ ሰው ነበር። እዛ ልክ ያቺ ሚስቱ ጥቅመኛ ነበረች እና አብራው የነበረችው አስመስላ ነበር ልትገንዘው ማለት ነው። የለፋውን በሙሉ አንዴ ምንም አስተዋጽኦ ሳታደርግ ገንዘው ልትሄድ ፍርድ ቤት ከሰሰችው። ሲከሰስ በስሙ ምንም የለም በስሙ ምንም ድንቡሉ ጫማው ራሱ በሱ ስም አይደለም የሚያደርገው ጫማ እና እንደውም ፍርድ ቤቱ እንደውም አንቺ ያለሽን ለሱ አካፊው ተባለች ማለት ነው። ስለዚህ ያው መቼም ምን ያላረግልሽ መቼም ያው ያወራሁት ገብቶሻል ምን ለማለት እንደፈል ማይንድ ጌም ነው የሚጫወቱት እንደዚህ አይነት ሰዎች። አንቺም ቀድመሽ መገኘት ተግባባ። በስምሽ ምንም ነገር እንዳታረግ እሺ። እሺ በጣም አመሰግናለሁ። እግዚአብሔር ያክብረን። እሺ አልሰማችሁም ይሄን ታሪክ? ጫማ ራሱ የጫማ ክሩ ራሱ በሱ ስም አይደለም ምንም የለውም። በቃ ዳ መንግስት ፊት ሲገለጥ ፋይሉ ምስኪን ዳ ነው። ግን እኮ ቱጃር እኮ ነው ማለት በጣም ልጠጥ ነው ምናምን የሌለው ነገር የለም። እሷ አድቫንቴጅ ሆና አስልታን የመጣችሁ በቃ ገንዘቡን ታርጌት አድርጋ አገባችሁ፣ ተጋቡ። ልክ ፍቺ ጠየቀሽ፣ ጦስ ዶሮ ፈልጋ ኦኬ አለ ሄሉ ሲታይ ሲባል ምንም በስሙ የለም። ከዛ እሷ አካፊው ተባለች ካላት ነገር ላይ። ይሄ ባይዞ እንትና አይደለም። እሺ ራሳችሁን ፕሮቴክት ማድረግ አለባችሁ። አለበለዚያ የዘንድሮ ትዳር በቃ ይሆናል። እዛ ነው ተንበርክካችሁ ጸልዩ። ጥሩ ባል ስጠኝ ጌታ፣ ጥሩ ልብ ያለው ከአንተ የመጣ ጥሩ ሚስት ስጠኝ ጌታ ብለህ ጸልይ። ራሱ በተሳካ ጤና ይስጥልኝ። ሄሎ አብሮ ይስጥልን። ሰላም ነው። ሰላም። እሺ ግዛ
አንተም እንደዛ አድርጋ አላለችም። እኔ እኮ አረጀው በቃ ከዚህ በኋላ የተሰጣ ልብስ ነው ማገባው እኮ የእኔ እናት። ምን እንታዘዝ? ገስት ለመግባት እኮ መንግስተ ሰማያት ሆነብኝ ማለት ትላንትና ስጠብቅ ዛሬ ከጠዋት ጀምሮ ስጠብቅ የእኔ እናት እኮ ገብተሻል እኮ። እንዴ እየመረጣችሁ ነው እንዴ የምታስገቡት? ኧረ እንዴት እንመርጣለን? እኔ እናት ማን ከማን ይመረጣል? አሁን እዚህ ውስጥ አሁን ሁላችሁም እኮ እኩል ናችሁ ለኔ። ያው የቅደም ተከተል ጉዳይ ነው። ኧረ አይመስለኝም። ትላንትና ሞባይሉ ይደርሰኛል ብዬ ታፕ ሳረግ ቆይቼ እኔን አላስገባ አላችሁኝ። አስገብታችሁ ወዲያ አወጣችሁኝ። ለምንድን ነው ያወጣችሁኝ? ያው እህትሽ እኮ ነው። ያው አንዷ እህትሽ ነች እዚህ ውስጥ የደረሳት አይደል? ለእሷ ደስ ይበልሽ። ነገ ደግሞ አንቺ ተራ ይመጣል። እድሜና ጤና ይስጣልሽ። ችግር የለም። እሺ እሺ። ሰላም። አሁን እንደዚህ በጣም በጭንቅን የገባሁት ያልሽለት ጉዳይ ምንድን ነው? እስኪ ንገሪኝ። እኔማ ያሳለፍኩትን የፍቅር ታሪክ ላወራ ነበረ። አባከናችሁኝ እኮ ልቤን ራሱ። አሁንም ያው ሰዓቱ በጣም ውስጥ እየጨረስን ስለሆነ የምትነግሪን ነገር አለ ወይስ እንደው እንዳንገለው ሰዓቱን? እሺ እኔ እንኳን ከዚህ በፊት ፍቅረኛ ነበረኝ፣ ድሮ ማለት ነው። ቆይቷል፣ ከ10 ምናምን ዓመት በፊት እና ከዛን ልጁ የወለጋ ልጅ ነበረ፣ እኔ ደግሞ የናዝሬት ልጅ ነኝ። ከዛን የዘመድ ምግብ ቤት ነበረ፣ እዛ ነበረ እኔ ስሰራ የነበረው። በብር አይደለም እንደዚሁ ማለቴ ነው። ከዛን እዛ ነበረ የተገናኘ ነው። ቆንጅዬ ልጅ ነበረ። በቃ እንዴት ብዬ ልንገርክ፣ ደረቱ ሰፋ ያለ ፂሙ ነው የሚቆረጠው። በጣም የሚያምር ልጅ ነበረ። ከዛን ወደድኩት። ከዛን እሱም የወደደኝ መሰለኝ ግን አልወደደኝም ሳስበው ማለት ነው። አሁን ነው ከእንቅልፍ የነቃሁትኝ። ከዛን ይመጣል፣ ሳይመጣ አይውልም። እዛ ምግብ ቤት ማለት ነው። እኛ እዛው ነው የምንሰራ፣ እዛው ነው ክላስ አለ፣ እዛው ነው የምናድረው። ከዛን 2 ዓመት አብረን ቆይተን ከ2 ዓመት በኋላ ስለሱ በነገራችን ላይ ብዙ ያወሩልኝ ነበረ፣ ግን እኔ አላምንም ስለምወደው ማለት ነው። ከዛን ማለት ከአገሌ ጋር እኮ አየነው ምናምን ይሉኛል። እሺ እኔ አላምነውም፣ እንደነገርኩ በጣም ወደዋለሁ። እሱ ደግሞ በቀን 3 ነው የሚመጣው። ጠዋት ይመጣል ነው እንጂ እንዴት ያያል ብዬ ላስብ። እስቲ አስበው እንግዲህ 2 ዓመት ሙሉ እንደዚህ ማለት ነው። ከዛም በመጨረሻ ላይ የሆነች ልጅ አስረግዞ የስራው ባልደረባ ነች። ከዛን አገሌ እኮ እንደዚህ አስገባ ምናምን ማለት አርብ ቀን አብረን ውለን ቅዳሜ ሳይመጣ ቀርቶ እሁድ እሷን አስገባት ማለት ነው። ከዛን እኔ ደግሞ የዛኔ ይንሾካሾካሉ ማለት እኔ መኝታ ክፍል ነበርኩኝ። ከዛን እኔን የሚያውቁት ማለት እኔና የሱን ግንኙነት የሚያውቁ ወይኔ ሰማች እንዴ አስገባ እኮ ምናምን ብለው አብረን የምንሰራ ልጅ ነበረችና ለሷ ይነግሯታል። ኧረ እሷ አልሰማችም፣ አሁን እኮ ነው እሷ የመጣችው ምናምን ትላቸዋለች ማለት ነው። ከዛ እኔ የዛን ሰዓት አላለቀስኩኝ፣ ምንም አላልኩ። በቃ የሆነ ድርቅ የሚያደርግ ነገር የለም ከምር እግዚአብሔርን እንደዛ ድርቅ እየቀረው። ከዛን በቃ ከዛ ወዲህ ሰውን አላምንም። ለምን እንደዚህ ያደረክ ምናምን ብዬም አልጠየኩትኝም እሱንም ማለት ነው። ያው እሷ እርጉዝ እንደሆነች አይቻታለሁኝ፣ የሆነ ቦታ አየኋትኝ እኔ ከዛ በኋላ ማለት ነው። ግን እኔ ከዛ ወዲህ እሱም መተውም አያውቅም፣ እኔም አልጠየኩትኝም። አሁን ግን እኔ ወንዶች በህይወቴ ሲመጡ አላምናቸውም እና በቃ ቆሜ መቅረቴ ነው። ምን ይሻለኛል? አንድ ልጅ እንኳን ሳልወልድ እድሜ 29
አሁን የነገርሽን ነገር ሚዩት አድርጊ። አሁን የነገርሽን ነገር ምንም ግራ የገባው ነገር ነው። እርስ በርሱ የሚጋጭ ነገር ነው። ምንም መሰረት የለውም ማለት ነው። አንደኛ ነገር በማየው ነገር ነው ጊዜሽን እያግባከንሽ ያለሽው። አሁን ያወራሽውን ነገር ራሱ አሁን አይምሮሽ ውስጥ እስካሁን ድረስ ይዘሽ መቀመጠሽ በራሱ አሁን ህይወትሽን ነው የሚያሳየው። አሁን አንቺ እንደዚህ አይነት ጉዳዮች ምንም ቦታ የሌላቸው ትርጉም የማይሰጡ ፋይዳ ቢስ የሆኑ ጉዳዮች ጭንቅላትሽ ውስጥ እንዲቀመጡ መፍቀድ የለብሽ። ቁም ነገሩ ቀልድም ጨዋታ ምናምን ቢኖር እንኳን ግን ቁም ነገሩ ላይ ማተኮር። እድሜሽ 29 ከሆነ እንዲሁ 39 እንዳይሆን አሁን መንቃት አለብሽ። አሁን ከነቃሽ ጊዜሽን ትጠቀሚበታለሽ። ገብቶሻል አይደል? ይሄ ችግር የለውም። እዚህ ጋር አወራሽ ምናምን ቻው እንባባለን። ምንም ችግር የለውም። የጊዜ ጉዳይ ነው። አንቺ ግን ከዚህ ከወጣሽን በኋላ ህይወትሽ ይቀጥላል። ስራ ትሰሪያለሽ፣ ከሰው ጋር ትገናኛለሽ፣ ቤተሰብ አለሽ፣ ህልም ይኖርሻል፣ እቅድ ይኖርሻል እና እንደዚሁ ጊዜው ይሄዳል እና አሁን እኛን ምንም ነገርሽና አይዞሽ እንዲህ ብለን ነገሩ ተወርቶ ያልፋል። አንቺ ግን ህይወቴ ምን ይመስላል የሚለውን ተመልከችው። ምንም አሁን ያወራሽው ነገር ኦኖ የሚቆረጠው ፂሙን ወደድኩት ከዛ ያወራሽን ነገሮች አይምሮሽን የያዘው ነገር ትክክል አይደለም። ስለዚህ ጤናማው ጉዳይ ላይ የሚጠቅመው ጉዳይ ላይ ወደፊት ለአንቺ ለህይወትሽ የሚበጀው ጉዳይ ላይ አተኩሪ። እሺ፣ መርፌው ይሄ ነው። እሺ እሺ፣ አመሰግናለሁ። ውሸቷን ነው የምትሉት ሰዎች ደግሞ እዚህ ጋር በኮመንት ቆይ፣ እኔ እናት አሁን ከኮመንት ጋርማ ታች ወርደሽ ብትታኮሽ ይሻላል። ጊዜ እንዳንገ ቆይ ልንገራቸው እንጂ ውሸቴን አይደለም። እሺ ልንገራችሁ ብዬ ነው። አንዴ በቃ አምላክ፣ እንዴት ያለ ነገር ነው! ከኮመንቶች ጋር አሁን ተታኮሺ። እዚህ ሆነ ስትተኩሺ እነሱ ሲተኩሱ፣ አንቺ ስትተኩሺ እነሱ ሲተኩሱ፣ ቁጭ ብለን ተኩስ ልናይ ነው። ምን ትርጉም የለውም ማለት ነው። እሺ 10 ደቂቃ ይቀረናል። ኮመንት ምንድነው? ኮይን ልስጣችሁ፣ ጊፍት ልስጣችሁና የመጨረሻውን ዙር ማለት ነው 3ኛውን ዙር ልስጣችሁና ሜምበራችሁን አድሱት። ሜምበር ያልሆናችሁ ሰዎች ከዛ ባለፈ ደግሞ ሜምበራችሁ የጠቆረ ሜምበራችሁን ኤክስፓየርድ ካረገም አድሱበት። ግን ታብላ አረጉት ነው የሚሰጠው። እሺ ይህን 3 ደቂቃ ብዙ ታብላ አረገ ስለሆነ የሚሰጠው 3 ደቂቃ በጣም ታባርጉና ከ3 ደቂቃ በኋላ ቁጥሩ ሲጨርስ ሳጥኑን ንኩት፣ ይሰጣችኋል። ከዛ ከዚህ ሳጥን ውስጥ ወስዳችሁ ከላይ ከስሜ ጎን ያለውን ልብ ቅርጽ ምልክት እየነካችሁ ሜምበር ሆኑ። ቅድም በጣም አስገባኝ ያለች እየጻፈች የነበረች ልጅ ነበረች። ጌሙ ነገ ነው። እሺ ነገ ማታ በኢትዮጵያ ሰዓት አቆጣጠር ከምሽቱ 4 ሰዓት እኔ ነኝ። እሺ ግን ውሸትሽን ከሆነ ግን ማለት ነው ታስቀይሜናለሽ፣ እንዳትዋሽ። ሄሎ ሰላም አሌክስ፣ እንዴት ነው? ሰላም ሺ ብዛ፣ እንኳን ደህና መጣሽ። አለን እግዚአብሔር ይመስገን። አሌክስ አንድ ጓደኛ ያለችና አጠገቤ ነው ያለችው። ስለ እሷ ማለት እሷ ወክዬ መናገር እችላለሁ? አጠገብሽ መኖሯን ትንገረን እናወቅ መጀመሪያ። ኦኬ ወይስ ያንቺ ነው ብለን እንስማው ጉዳዩ? አሁን ኮመንት ላይ እኔ ነኝ ብላን የገባችሁ ልበ ከዋሸሽ ትቦለኪያለሽ። ምክንያቱም ያለን ደቂቃ ትንሽ ነው። በዚህ ደቂቃ ከቀለልሽብን እኔ ራሴ ነኝ ኮመንት ነው ያልኩክ አሌክስ፣ በኮመንት ነው ያልኩክና አሁን መቀጠል እችላለሁ። ልጅቷ ማለት ነው እንዲሰማ አልፈልግም እያለች ነው። አልፈልግም ማለች እኮ። ስለዚህ ያንቺ ነው ብለን እንስማው ጉዳዩ። ችግር የለውም ግን የኔ አይደለም። ችግር የለውም መስበት ሰማም ችግር የለውም እኮ። አሁን የሰው መሆኑን እሺ የኔ ነው ብዬ ልቀጥል? አይ በቃ እሺ ችግር የለውም። ኦኬ ችግር የለውም። እኔ ሙሉ እሷ በሌለችበት ምን አይነት መርፌ እንድንወጋሽ ነው ታዲያ? አይሰራም እኮ ዝም ብሎ ከንቱ ልፋት። ትሰማለች እኮ ትሰማለች። ቤርፎን እየሰማች ነው። እሺ ካለን ሰዓት አንጻር እድሉን እንስጣት ወይስ አንስጣት? ታች ማህበረሰቡ ይወስን። እቺን ሰዓት ለሆነ ለማይሆን ነገር እንዳናባካው ደቂቃችን እንስማት።
ታውራ እስቲ አውሪሽ አውሪ ቀጥል። ለምጣዷ ሲባል ተደፍ ይባላል። እሺ ቀጥል። እሺ ኢትዮጵያ በነበርኩበት ሰዓት ባለቤት ነበረኝና ከባለቤቴ ጋር አንድ ልጅ ወልደናል። እና የማስተምራት የኔ ታናሽ እህት ነበረች እኔ ጋር ትምህርቷን እንድታቋርጥ ስላልፈለግኩኝ በቃ ልጅንም እያሳደግሽልኝ ትምህርትሽን ተማሪ ብያት እኔ ወደ ኳተር መጣሁ። ኳተር እየሰራሁኝ ብር ልክ ነበረ እና ልጄን በስትክክል እየተማረ ነበር። በመሀል የእህቴን ማርገዝ ከጎረቤቶቼ ሰማሁኝ። የታናሽ እህቴ ትማር ብዬ ትቻት የሄድኩት ከባለቤቴ አረገዘች እህቷ እና ሌላም እህቷ እና አንዴ ይቅርታ አንዴ አረብ ሀገር ላይ ይሰማል። እህቷን ባለቤቷ ጋር ጥላ ትማር ብላ ጥላ ሄዳ ነው። ሕፃን ልጅ ነበረች እና ልጅም ስለነበረች አስራ ቤት ውስጥ ስለነበረች እንደዚያ ነገር ይከሰታል ብላ ስላላሰበች እህቷን ልጄንም ይዘሽልኝ ከአባትየውም የአባትም የእናትም ፍቅር ከሚያጣ ልጁ እዚህ ይቀመጥ ብላ ነው ከባለቤቷ ጋር ሕፃኑን ልትታ ወደ ኳተር ሄደችው ማለት ነው። እሺ እና እዛ በምሰራበት ሰዓት ሌላ ደግሞ ታላቅ እህት ነበራት እዛው። ታላቅ እህቷ ከጊዜ በኋላ ትሞታለች እዛው ኳተር ላይ ማለት ነው። እና እሷ ስትሞት ለለቅሶ ስትገባ አርግዛ ወልዳ የ1 ዓመት ከምናምን ልጅ ይዛ አንድ እንትን ላይ የተቀመጡት አንድ ድንኳን ማለት ነው። አይነጋገሩም። ኦልሬዲ ሰምታለች፣ ትዳሯን አታለች፣ ባሏን አታለች። ልጇ የሚኖረው ከሷ ጋር ነው፣ ከአክስትየው ጋር ማለት ነው፣ አሁን ካገባት ጋር። እና አሁን ላይ የልጄ አእምሮ ለመጠበቅ ብዬ ወደ መጀመሪያው ትዳር ተመለሽ እየተባልኩኝ ነው። እህቴም ከነገሩ ተጸጽታ አንቺ ወደ ትዳርሽ ግቢ እኔ ነኝ ጥፋተኛ ብላ እያለችኝ ነው። እና እኔም ደግሞ ልጅ ከዛም መውለድ አልፈልግም። እናቴ ከሶስት ወንድ ስለወለደች እናቴ የእናቴ እጣ እንደኔ እንዲሆን አልፈልግም። እኔን እንዲደርሰኝ አልፈልግም። እኔ ብዙ ነገር አጥቼ ያደግኩ ልጅ ነኝ። እዚህ ጋር በአባቴ በኩል ሰው ሲሞት ከሌላ የተወለዱ ልጆች ተከትሎኝ እንኳን ያንን ለቅሶ አይሄዱም እና በዚህ ነገር ጭንቅላቴ በጣም ተነክቷል። እና ይኸውን ደግሞ አሁን የወለድኩትም ልጅ ነገ እኔ ስወልድ ከሌላ ስወልድ የተለያየ አባት ስለሚኖራቸው እኔ ሳዝን የነበረውን እስካሁን ዝኔታ ልጄ እንዲያዝን ስለማልፈልግ ትዳሩን መርጫዋለሁ። እድሜ 35 ነው እና ወደ ትዳርም የመግባት ሀሳብ አለኝ። ህሊናዬም እምቢ ብሎኛል እና ለልጄ ወደፊት ምንም ተጽዕኖ አያሳድርብኝም ወይ? ምን ትመክረኛለህ? ወደ ትዳሩ ለመግባት ማለት ነው። ተረድተኛል አሌክስ? የእህቷ እድሜዋ ምን ያህል ነው? እህቷ የወለደችው ከባል 35 ስትሄድ 17 ዓመቷ ነበረ። አሁን ወደ 19 ዓመት አካባቢ ነች። እሷስ 19 ዓመቷ ነው። 35 እህቷ ታናሽ እህቷ እሷ 35 ነች። እኛ 35 ነች። አሁን ይኸውልሽ እየሰማች ነው አይደል? አጠገብሽ ነው አይደል ያለችው? እየሰማች ነው። አሁን አንደኛ ከእውነታው መሸሽ አይቻልም። እውነታው ምንድነው? እቺ ልጅ እህቷን ትማር ብላ በሄደችበት ባል አስረግዞ እህቷ ከባል ወልዳ ብዙ ነገር ተፈጥሯል። ጭምልቅልቅ ያለ የተነካካ ነገር ልኑር ብትል ወደ ትዳርሽ ግቢ ብለው ፑሽ እያረጓት ነው። ቤተሰብ ምናምን እንድትታረቅና ወደ ቀድሞ እንድትመለስ ኦኬ ብላ ብትመለስ የሚሆነውን ነው መነግራት። እኔ ጭንቅላቷን ማሸነፍ አትችልም። ሁልጊዜ ይሄ ጭንቅላቷ እሱን አቅፋው ልትተኛት ባየሽ ቁጥር ስነልቦኗ እየተጎዳ የሆነ ሰሞን አዋራ ማስጨስ ነው። አሁን ቤተሰቦቿም ሂጂ በይ አይዞሽ ችግር የለውም መቻል ነው ምናምን ሊሏት ይችላሉ።
ከዛ ሁሉም ወደ የቤቱ ይሄዳል፣ ሁሉም ወደ የስራው ይሄዳል፣ ሁሉም ወደ የራሱ ሩጫ ይሄዳል። እሷ ግን ከህሊናዋ ጋር ከባድ የሆነ ፍልሚያ ውስጥ ነው የምትገባው እና ለቃ ነው የምትወጣው። ፋይናሊ ሜቢ 1 ወር 2 ወር ዓመት እንኳን ነው ፑሽ አድርጋ ብትኖር ልትችላለች። ግን ከሆነ ጊዜ በኋላ ግን ይሄ በቃ አንድ የተሰበረ እምነት እኮ አይጠቀም። ለዛ እኮ ነው በጣም ተጠንቀቁ ምላችሁ። እምነት አንዴ ከተሰበረ ጋይስ በቃ እኮ በቃ ይሄ ሀቅ ነው። ከጉሮሯችሁ ብትፈልጉም ዋጡት ባትፈልጉም አንዴ እምነት ከተሰበረ ጭንቅላታችሁን ለማሳመን ትሞክራላችሁ እንጂ ልትቀበሉታችሁ። አምናው ባሌ ብላ አቅፈው ልትተኛ ትችላል። አባወራ ብላ እሱን እንደ አባወራ ሪስፔክት አድርጋ መቀጠል ይከብዳታል። አይምሮዋ ህሊናዋ ሲወቅሳት ነው የሚኖረው። እህቷን ባየሽ ቁጥር እሱን ባየሽ ቁጥር ይሄ ጭንቅላቷ ውስጥ ይፈጠራል። ከህሊና ሰው የፈለገ ቢሸሽ ከህሊናው ሊሸሽ ይችላል። እሱስ እንዴት ያደርገዋል ነው ፖይንቱ። ማለት እንዴት ይኖራል? የምር የእሱስ ሀሳብ ነው ወይ ይሄ? ትክክለኛ አይምሮ ያለው ሰው እኮ እቺ ልጅ ብዙ ነገር አድርጓታል። እንዴት ነው አምኖ ሚስቴ ብሎ እሷስ ብትገባ እንደው አይኗን እያየ ይኖራል? ምግብስ ብታቀርብለት ይበላል? ሞራል ኖሮት? ከባድ እኮ ነው። ገብቶሻል? ስለዚህ ይህን ነገር በግሌ ባትሄድበት ባይ ነኝ። እውነት ተናግሮ የመሸበት ማደር ነው። ገብቶሻል? እኔ አለቃ አልሸፋፍንልሽም። ከህሊናዋ ልትሸሽ ስለማትችል ስለዚህ አንድ የተሰበረ እምነት ነው። አይምሮዋ ነው የሚበላሸው። በጣም ከባድ። ይህም ረስታ መቀጠል በጣም ይከብዳታል። እመኝ። ስለዚህ ባትሞክረው ጥሩ። ብትሞክረውና ብትገባበትም ፋይናሊ ለቃ ነው የምትወጣው። ስለዚህ የምትወጣው ነገር ለምን ጊዜዋን ታባክናለች? ይቅር ብዬ ትቼዋለሁ ብለሽ አልፈሽ ረስተሽ ዝም ብለሽ እጅሽን አጣጥፈሽ ቁጭ ብለሽ እንቅልፍሽ የምተኝበት ጉዳይ አይደለም። ይሄ ህሊና የሚፈታተን ጉዳይ ነው። እሺ ተግባባን? አዎ አሌክስ እናመሰግናለን። እሺ ከልብ እሺ እናት እናመሰግናለን። እንዴ ልታወራ ነበር? እኔ እኮ በቃ የጨረሰች ቻው ቻው ብላኝ እኮ ልትወጣ መስሎኝ ነው አውርታኝ ነበር። ለማንኛውም መጨረሻ የሰማነው ደግሞ እኔ እንደውም የራሴ አይደለም ስትል እንስማት ብዬ እናንተን ፈቃድ የጠየቅኩት ለዛ ነው። አውቃም መስሎኝ ነበረ። ይሄ በጣም ከባድ ነው ማለት ሳስበው ራሱ እኔ በእሷን ቦታ አሰብኩት፣ በእሱም ቦታ ከባድ ስሜት አለው። እውነቱን ንገረኝ ካላችሁ እህቷ ነው የ16 ዓመት ልጅ ትማር ብላ ጥላለች ስትሄድ እኔ አንዳንድ ወንድ ግን የመድኃኒዓለም ያለ እምነት ልክ ነሽ ዲ እምነት ማለት ነው ትረስት ማለት ነው። አንዴ ከተሰበረ መልሳችሁ ልጠገኑት አትችሉም። እሺ ኤኒዌይስ ጊዜያችንን ጨርሰናል። ያው ጥሩ ቆይታ ነበረን። ዛሬ ትንሽ ኔትወርኩም እንትን ሲል ነበር፣ ግን በተወሰነ መልኩ ሰዎችን የሚያግዝ ነገር አድርገናል ብዬ አስባለሁ። ነገ በተመሳሳይ ሰዓት እንገናኛለን። ያው